የአይሾ ስፒድ ሙሉ ስትሪሙን 5 ሰዓት ሙሉ እኔም ስትሪም ሳደርግ ነበረ ቲክቶክ ላይቭ ላይ ብዙዎቻችሁ አይታችኋል። እና የነበረኝ አስተያየት ልንገራችሁ ጋይስ። ቅጥል እኔ ያልኩት ሁለት ሚስ ያደረግናላችሁ በቃ ነጥብ የጣልንባችሁ ሁለት ነገሮች ልንገራችሁ፣ የመርካቶውንና የመስቀል አደባባዩን። ደብሊው ቢቦይቶሚ ደብሊው ይመች አሪፍ ክሊፕ ፋርምን ያረከው። ከዛ ውጭ ግን ያቺ ቀፋይ ሴትዮ እንዴ 3000 ያስከፈሉት ለስካርፍ ምናምን፣ ከዛ 6000 ለካኔቴራ ለጥቁር ኃይለስላሴ ተብሎ የተጻፈበት ካኔቴራ ለዛ ቲቸር 6000 ይሄ this is the greediness that the Bible talks about እኮ by the way መጽሐፍ ቅዱስ ላይ የሚያወራው ስለ እንደዚህ አይነት ስግብግብነት ነው። በቃ እንዴት እንደተቃጠልኩ አልገባችሁም። የረሳሁት ሜንሽን ሳላረግ የረሳሁት ነገር by the way ሲቀፈል ዝም ያላችሁት ሰዎች ከኋላ አይሾ ስፒድ እንደዛ 5000 6000 ብላ ስቀፍል የነበረችውን ሴትዮ ዝም ያላችሁት ሀበሾች በጣም ትገርማላችሁ። መርካቶ ማለት እኮ is the biggest market in Africa guys። ትልቅ ነገር መታየት የሚችል ነበር። ኬንያ ውስጥ አሁን የኬንያ ማርኬት ውስጥ ወስደውት የሚበላውን የሚጠጣውን የተለያየ ሌላ ቦታ የማይገኙ ፍራፍሬዎችን ስንት በቃ እየቀማመሰ እየበላ ነበረ ጋይስ። ብዙ ነገሮችን መጎብኘት ይችል ነበረ። ብቻ ኔትወርኩም ተበላሸበት። ከዛ በኋላ ወጣ ተበላሸበት። ከዛ ደግሞ የመስቀል አደባባዩ እነ አዶናይ ባይዘዌ በጣም ትልቅ ይችላል። እግዚአብሔርን ፈረስ ያደርሳል እንጂ አይዋጋም። ያው እንግዲህ ላይክ እሱ ኦልሞስት ተዋግቶለታልም ለኢትዮጵያ አይሾ ስፒድ ማለት ነው። እንግሊዘኛ መቻል ነበረበት። ያው ካልቻለ ምንም ማድረግ አይቻልም። ግን ያው በጣም ፍራቻ ነበረበት። በአማርኛ ሁላ ማውራት አልቻለም ነበረ። የዚምባብዌው ሰውዬ የዚምባብዌው ልጅ ባይኖር ባይ እሱ ሶስቱ ኮሚክ በቃ ሲትኮም ነው የሚመስለው። በጣም ነው የተመቸኝ። ግን በጣም ዝምታ በዛ። እንደዚህ ከአንድ ሰዓት ምናምን በላይ ይሆናል አብሮ ሲዞሩ የነበረው እና ይሄ ሁሉ እድል ያገኘው በአዶናይ ምክንያት ነው። አዶናይን አመስግኑት፣ እግዚአብሔርን ይገባዋል። መስቀል አደባባይ ላይ የነበረው ደግሞ አይታችሁት ከነበረ ትንሽ አሞት ነበረ። ራሱን ላይት ሄድድ ምናምን ነገር ሆኖ ነበረ፣ እያጦለወለው ነበረ እና ኦልሞስት ፌንት ሊያደርግ ነበረ። ይሄ ሁሉ የተፈጠረው ምንድነው? የበላው ምግብ ሀያት ላይ የበላው ምግብ ነበረ። እዛ ምንድነው የተወሰነ ዶሮ ወጥ አልበላም። ዋናውና ወሳኝ ምግቦችን አልበላም። ነገር ግን ጥሬ ስጋ በሉትና ጥሬ ስጋ እኮ ለአንዳንዶቻችን ኢትዮጵያውያኖች ለራሱ የሚከብድ ምግብ ነው። በዛ ላይ ደግሞ ሁለት ስኒ ቡና ጠጥቷል። ገባችሁ? በጣም ከባድ። ይሄንን ጋይደሮቹ ይሄንን ነገር አጀስት ማድረግ ነበረባችሁ። ዶሮ ወጡን ላልበላ፣ ዋናውን ጥብስ ነገሮች አልበላም። ኬንያ አሁን የኦስትሪች ስጋ ብትሉ ቺክን፣ ቢፍ የእንትን ሁላ አልቀራቸውም። የዘንዶ ነው ምናምን ነገር ይሄ አልቀራቸውም። ኮሮኮዳይል ነው ምናምን ይባል አልቀራቸውም። ሁሉ ነገር የሁሉ አይነት ስጋ ነው ያበሉት ማለት ነው። እና እኛ ግን እሱ ነገር ላይ ይቀረናል። ከእንደገና ደግሞ ትልቅ ነጥብ የጣልንበት የመስቀል አደባባዩ ላይ ክራውድ ኮንትሮል፣ ትንሽ ሴኩሪቲዎቹ ያው ጥሩ ነበረ፣ ግን ሴኩሪቲዎቹ ትንሽ ማህበረሰቡን የማስበርገግ ነገር ሲታይ ስፒድ ፈርጥጦ ወጣ። በቃ ከዛ አሞትም ነበረ፣ ግን ራሱን አረጋግቶ መኪና ላይ ሊመለስ ነበረ። ግን ሳያቸው ምናምን ነገር ሰው ሁሉ እየተራወጠ ምናምን ነው። እና እኛም እንደሰው ባይቶ ሴኩሪቲዎች ብሌም ለማድረግ አይደለም፣ ግን እንደ ማህበረሰብ ላለ አግሬሲቭ ሆነ። እግሩ ስር ጥምጥም ምናምን እንዴ ኬንያ እኮ ወስ ክሬዚ። እንደዚህ ሰው ሁላ ነበረ የሚጠብቀው ምናምን፣ ያን ያክል ጋርዶቹ ብቻ ነበሩ፣ ግን ዴይ ናት ዲስ አግሬሲቭ። እኛ በጣም አግሬሲቭ ነበርን። እና ምን እሺ ጋይስ ትንሽ ስርዓት ምናምን ነገር ይጎለን ነበረ። ማርያም ብቻ ይሄ ትዝብቴን ነው የተናገርኩት። ሌላኛው ፐርፌክት ነው። 7/10 ሰጠዋለሁኝ። ሞር ቢቆይ ደስ ይለኝ ነበረ። ፊል ላይክ ነገም ይደግማል ብዬ ተስፋ አደርጋለሁኝ። ይሄኛው ግን 7/10 ነው ለእኔ። አም ሳቲስፋይድ። የዚምባብዌው ልጅ መኖሩ ባይ ዘ ዌይ በጣም በቃ ኮሚክ የሆነ ነገር ያደረጉት። አይሾ ስፒድ አሞት ማርከስ እዛ ገብቶ የቢልዲንጉ ላይ ምናምን ነገር ሽንት ቤት ነበረ ሸርታቴ ያጋጥሙት ማለት ነው። የዛኔ ሙሉ ስትሪሙን ኬሪ ያደረገው የዚምባብዌ አይሾ ስፒድ ነው። ብታምኑ ባታምኑ ማለት ነው። ያያችሁ አይታችኋል እንግዲህ ታውቃላችሁ። የኛው አይሾ ስፒድ በጣም ፈዞ ነበረ ጋይስ፣ በቃ በጣም ፈዞ ነበረ። እሱ ነገር ዲስፖይንት ያደረገኝ፣ ግን ያው እድሉን አግኝቷል። እድሜ ለአዶናይ። ብቻ ሆፕፉሊ ነገም ይደግማል ብዬ ተስፋ አደርጋለሁ።